ዛሬ ቻሉኝ እስኪ ምናልባት እንደሰው እኔም ስናገር ከቀለለኝ ብዬ ነው ወደ እናንተ የመጣሁት። በጣም ነው ሰላምን የምናፍቀው። ተስፋ ነው የሚጨልመው። በተለይ ደግሞ ሰው ሀገር ላይ ሆነክ 100 በላይ ጥንዶች በአንድ ቀን በአንድ ስፍራ እጅግ ባማረ መልኩ ማለት ነው በአንድ ስፍራ ላይ ተሞሽሯል። አላሁ አክበር። አሁን እዚህ መልስ አታፍርም እንዴ? የክርስቲያን ስጋ ይበላ ያልክ አክሱም ላይ መስጊድ ለመስራት መካ ላይ ይላል። መካና እኛ እኮ ኢትዮጵያኖች ነን። እዛ ሀገር የሚኖሩት እኮ ስደተኞች እኮ ናቸው። በዚህ አጋጣሚ አክሱም ያሉ ሙስሊም ወንድሞቻችን ሌሎችም ሀገሮች እየተጨፈጨፉ እየተገደሉ መብታቸው እየተነፈጉ ያሉትን አብሽሩ የአላህ ነስር ቅርብ ነው እንላቸዋለን። እሺ የአክሱም ሙስሊሞች መብት መከበር አለበት ብዬ በሰራሁት ቪዲዮ ላይ እዚህ ጋር አየለማሞ የሚባል ጀለስ ምን ብሎ ኮሜንት አድርጓል? በመጀመሪያ መካ ቤተክርስቲያን አለ ወይ የሚል ኮሜንት አድርጓል። فمن شرح الله صدره للإسلام فهو على نور من ربه. السلام عليكم ورحمة الله وبركاته. سلام ودنا የተከበራችሁ ቻናል ተከታታዮች ባላችሁበት የአላህ ሰላም እዝና ተረዳይቻ ነው ታለ ኢንሻአላህ። ዛሬም ከመገው እንደተመለከታችሁት የተለያዩ ቪዲዮዎችን ይዤላችሁ ቀርቤያለሁ ኢንሻአላህ። እነዚህን ቪዲዮዎች በጋራ እንመለከታለን። ላይክ እያደረጋችሁ ሐሳብ አስተያየት እየሰጣችሁ እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። እህታችን ዙዙ ምን ገጠማት? እጅግ የሚያሳዝን መልእክት አስተላልፋለች። ሁላችንም እንግዲህ ይመለከተናል። እንዲሁም ደግሞ እጅግ በጣም የሚያስደስት አላሁ አክበር ተክቢር ማሻአላህ በጋዛ በፍልስጤም ማለት ነው 300 እንግዲህ ጥንዶች ተሞሽሯል በትላንትናው ዕለት። እጅግ የሚያስደስት መረጃ ነው። እናንተ እንግዲህ ሌሎቻችሁ ማለት ነው እኔ አይመለከተኝም ትላላችሁ። እንግዲህ ብር የለኝም እንዲሆንኩ እንዴት ተቸገርኩ እንዲሆንኩ ምናምን እያላችሁ እስካሁን ድረስ ያላገባችሁ ይመለከታችኋል። መልእክቱን በኋላ እንሰማዋለን። ምክንያቱም በዚህ ሁኔታ ውስጥ ነው ይህንን ነገር መፈጸማቸው እጅግ በጣም ያስደስታል። በምስሉ ላይ እንደምትመለከቱት ጽናታቸው፣ ትጋታቸው፣ አንድነታቸው እጅግ የሚደነቅ ነገር ነው። እንዲሁም ደግሞ ሁሱ እንግዲህ አህባሹ ሁሱ ቤት ገብቶ ምንድነው ያለው? የተለያዩ ቪዲዮዎች አሉ ከአክሱም ጋር ተያይዞ። አክሱም እጅግ የሚያሳዝን መረጃ አሁንም ድረስ እየሰማ ነው። ለሶስተኛ ጁምዓ ነው ትናንትና ያልተሰገደው። እጅግ በጣም ልብ ይነካል። ሁላችንም እንግዲህ ድምጽ ልንሆን ይገባል። ኢንሻአላህ ቪዲዮ ላይክ እያደረጋችሁ ለብዙዎች ተደራሽ አድርጉት። በጋራ እንመልከት። ዛሬ ቻሉኝ እስኪ ምናልባት እንደሰው እኔም ስናገር ከቀለለኝ ብዬ ነው ወደ እናንተ የመጣሁት። በብዙዎች ምስክርነት አላህ Subhanahu Wa Ta'ala ከሰጠኝ ናማዎች ውስጥ እንደው ንግግር ትችይበታለሽ፣ ሐሳብሽን በቅጡ ትገልጫለሽ ይሉኛል። አንዳንድ እውነታዎች ጋር ግን ውስጤ በጣም ይደክማል። እነዛ አሰባጥሬ ተጠቀማቸው የነበሩ ቃላቶች ሁሉ በጣም ይክዱኛል። አላህ በሚያውቀው ልባችን ያለው በሱ እጅ ነው አይደለ? ወላሂ የሀገሬን ፍቅር በልቤ ውስጥ ያለው እሱ ያውቀዋል። ከነ ምኗ በቃ ተስፋ ማልቆርጥባት ያችን ሀገር ወላሂ አላህ ሻሂዴ ነው። በጣም ነው የምወዳት። ታውቃላችሁ ሰው ሀገር ባለውበት ሀገር ላይ አንዳንድ ጊዜ የሌላ ሀገር ዜጎች ኢትዮጵያ ላይ ሄደው ምን ያህል ጥሩ ጊዜ እንዳሳለፉ ያለውን ለውጥ አይተው በጣም ተደንቀው መጥተው ቪዲዮ ፎቶ ምናምን ሲያሳዩኝ አይን ያለው ለውጥ ያው ኢትዮጵያ ሲባል ብዙ ጊዜ በረሃብ ስለሚያስታውሱን አሁን ካለው ጋር በቃ ሀገሪቷ ኢሮፕ ሆናለች ምናምን ብለው ሲያሳዩን አይቺ በቃ በጣም ፕራውድ ሆኜ እኮራባቸዋለሁ። አያችሁ ስለ ሀገር ያላችሁ ግንዛቤ፣ ስለ ኢትዮጵያ ሀገር ያላችሁ ግንዛቤ የተሳሳተ ነው። ይሄ በቃ እውነቴን የሚወረኝ ነገር አለ ደስታው ማለት ነው። ከዛ ደግሞ ወደ ራሴ እውነታ ወደምጋፈጠው ደግሞ ስመጣ ትላንትና አርሶ አርብቶ ከራሱ ተልፎ ለከተሜው ሲያበላ ሲያጠጣ የነበሩ አባቶቼን እናቶቼን ደግሞ በየመጠለያ ቤቱ ከቤታቸው ተፈናቅለው ደግሞ አያቸዋለሁ። እነዛ የኔ እውነታዎች ናቸው። እነሱ የማያውቁት እኔ የምኖራቸው እውነታዎች ናቸው። ከዛ ደግሞ አሁንም ደግሞ በሌላ ቦታ ዞር ስል ደግሞ ያቺ የነጻነት አርማ የተባለችው የስልጣኔ አርማ የተባለችው ሀገር መሰልጠንና መሰይጠን ተምታቶባት ደምና ስጋቸውን የከፈሉላት ልጆቿን በእምነታቸው ምክንያት ተጸይፋቸው ውጡልኝ ስትል ደግሞ ያለው ይሄም ደግሞ የኔ እውነታ ነው። በየገዳሙም ደግሞ በጸሎት ሀገርን ያቆዩ አባቶቻችን ሲሞቱብንም እናያለን፣ ሲገደሉም እናያለን። ያለ ርህራሄ መለክሲዎችም እየሞቱብን እናያለን። ይሄም የሀገር አንዱ ገጽታ ነው። እሺ ማለት ሀገር ማለት ህዝብ ነው አይደለ? እኔ ለምን እንደማወራላችሁ ግን አላውቅም። ብቻ ግን ደከመኝ። ይሄ ማንንም ሰው ማካፈል የማንችለው የራሳችን እውነታ ነው ያለው። ሁሉም ሰው ትክክል ሲሆንባችሁ ግራ ይገባችኋል። ሀገር ለውጡን ለሚያዩ ሰው ነው ለውጥ አለ።
እያያችሁ ነው። በጣም እነዛ የሚያንጸባርቁ ብዙ ነገሮች አሉ፣ ለዓለም የሚታዩ ነገሮች። በነዛ ውስጥም ደግሞ የተቀበሩ በጣም ብዙ መራሪ እውነታዎች አሉ። በቃ ቢቀረፍልን ብዬ ባስብ እኔ ናፈቀኝ ማለት የእኩል ሳቅ ህዝብ ሁሉ መሳቅ ቢችል አሁን ላይ ያለው ሁኔታ ላይ ሟች ለምን እንደሚሞት ገዳይ ለምን እንደሚገል እንኳን የማይታወቅበት ሌላው ቀርቶ እርስ በርስ ካለው ችግር በላይ እንኳን ተፈጥሯዊ አደጋዎች እንኳን በዙብን እርስ በርስ እንዲመውን ከተጀመረ በኋላና በጣም ነው ሰላምን የምናፍቀው። ተስፋ ነው የሚጨልመው። በተለይ ደግሞ ሰው ሀገር ላይ ሆነክ ዳር ሆነክ መመለሻህን ዞሮ መግቢያህን ስታየው እንደዛ ሲኮን ስታይ ማለት በቃ እዚሁ ብኖር ውስጥ ትላለ። በዛው ልክ ደግሞ ውስጥ ደግሞ የዛች ሀገር ፍቅር አለ። በተወዳ አይደለም ቀደምህ ናት። አላሁ አክበር። ምን አይነት ልብን በደስታ የሚሞላ ዜና ነው እየተሰማ የሚገኘው። ሁላችን ኮሜንቱን በተክቢራ እስከ መጨረሻው አብራችን ቆዩ። ሞራላቸውን መስበር፣ መሬታቸውን መውሰድ፣ እነሱንም ማዋረድ ፈለጉና ወረሯቸው። ከ80 ሺህ በላይ ንጹሐንን ገደሉ፣ መኖሪያ ስፍራቸውንም አወደሙባቸው። ያልተረዱት ነገር ግን እነዚህ የፍልስጤም ህዝቦች ልባቸው ከተራራ የገዘፈ የጽናት ተምሳሌቶች እንዲሁ በቀላሉ የሚሰበሩ አይደሉም። በፍርስራሽ ውስጥም ቢሆኑ እንደ አበባ የፈኩ በችግር ውስጥም ቢሆኑ የሚያንጸባርቁ ድንቅ ህዝቦች ናቸው። ታዲያ እነዚህ ህዝቦች በፍልስጤሟ ጋዛ በትላንትናው ዕለት እጅግ በሚያምር ሁኔታ እጅግ ያለምንም ትኩረት የሳበ ክስተት ተፈጥሮ ነበረ። እሱም ምንድነው? ከ300 በላይ ጥንዶች በአንድ ቀን በአንድ ስፍራ እጅግ ባማረ መልኩ ማለት ነው በአንድ ስፍራ ላይ ተሞሽረዋል። አላሁ አክበር። ከዚህ በላይ ደስታ አለ? እዚህኛ ዱንያ እስኪሞላ ምናምን እያለን ቅብጥሴ ምክንያት እንደረድራለን። እነሱ በእንደዚህ አይነት ሁኔታ ውስጥም ቢሆን እጅግ በአማረ ሁኔታ ተሞሽሯል። ደስ የሚለው እሷ ከሙሽሮች ውስጥ ስፈልጋት አልነበረችም። በዚህ የተደሰታችሁ በሙሉ ኮሜንቱን በተክቢራ በደም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። አክሱም ላይ መስጊድ ለመስራት መካ ላይ ይላል። መካና እኛ እኮ ኢትዮጵያኖች ነን። እዛ ሀገር የሚኖሩት እኮ ስደተኞች እኮ ናቸው። መካ እኮ የሚተዳደረው በሸሪዓ ህግ እኮ ነው። ኢትዮጵያ በሸሪዓ ህግ አይደለም የምትተዳደረው፣ በክርስቲያን ህግ አይደለም የምትተዳደረው፣ በኢትዮጵያ ህገ መንግስት ነው። እኛ ኢትዮጵያውያኖች ነን። ከስደት አይደለም የመጣው ሙስሊም፣ ስደት አይደለም የመጣው። ኢትዮጵያ ውስጥ የተወለዱ ሙስሊሞች ናቸው እንደ ባዳ ተቆጥረው አንተን ማን ነው ባለቤት ያደረገ? ሁላችንም እኮ ከውጭ ነው እኮ የመጣ ነው። አስተሳሰባችን፣ እምነታችን፣ ሃይማኖትን እኮ ከውጭ ነው የመጣው። የመጣንበት ጊዜና ወቅት ሊለያይ ይችላል። እስልምናን ባዳ አድርጋ አንድን ከተማ የተቀደሰ ማድረግ። ጅማ ላይ እኮ ክርስቲያን አልነበረም ነበር። ወደ ኋላ ታሪክ ይደስታይ። ስለዚህ መከባበር አለብን። እዛ ሀገር ያሉ ትግራይ ውስጥ ያሉት ክርስቲያን ወንድሞቻችን ለሙስሊሞች ይሄ ነገር እንዲፈቀድ፣ በሙስሊሞች ላይ የሚደረገው ጫና፣ በሙስሊሞች ላይ የሚደረገው ተጋድሎ፣ ስቃይና መከራ ማቆም አለባቸው ለራሳቸው ሲሉ። ይሄ እኔ አመጽን እንዲመጣ አልፈልግም። በሀገሬ ላይ አመጽ እንዳይመጣ ነው መከላከል የምፈልገው። ይሄ ነገር ተደራርቦ ግን የሆነ ችግር ከተፈጠረ ሁሉ ልጆቻችን ሀገር አልባ ነው የሚሆኑት። ምን ይጠቀማል እርስ በራሳችን ብንጨራረስ? በ21ኛው ክፍለ ዘመን እንዴት ሰው እዚህ ሀገር መስጊድ እንዴት አሰራም ተብሎ አትሰግድም ተብሎ እንዴት ይደበደባል? ስለዚህ ኢትዮጵያውያኖች ናቸው። በየትኛውም ኢትዮጵያ ክልል ላይ መስጊድ የመጠየቅ መስገድ ህገ መንግስታዊ መብታችን ነው። አይፈቀድ ንጽጽር ራሱ አይሆን። መካና አክሱምም ማነጻጸር አችልም። ስለዚህ ኢትዮጵያ ውስጥ አፋር ክልል እኮ ድፍን 100% እኮ ሙስሊም ነው። ሶማሌ እኮ ድፍን % ሙስሊም ነው። ቤተክርስቲያን አይሰራም አልተባለም። መብት የላቸውም። አገር ሆኖ ለብቻቸው በሸራም ከሆነ መብታቸው ነው። እኛ የምንተዳደረው በኢትዮጵያ ህግ እንጂ በእስልምና በክርስትና ምናምን ይሄ ክርስቲያን ደሴት ነው ይሄ ሁላችንም መጤዎች ነን። ሃይማኖታችን ከሆነ ከኛ አይደለም የመጣው። የመጣበት ጊዜና ወቅት ቢለያይም በዚህ አጋጣሚ አክሱም ያሉ ሙስሊም ወንድሞቻችን ሌሎችም ሀገሮች እየተጨፈጨፉ እየተገደሉ መብታቸው እየተነፈጉ ያሉትን አብሽሩ የአላህ ነስር ቅርብ ነው እንላቸዋለን። የትም ሀገር የሚገኙ ሀገራችንም ውስጥ ዓለምንም ውስጥ ሙስሊሙን የሚበድሉ ሌላንም የሚበድሉ አትበድሉ፣ ካልሆነ የአላህ አያያዝ ብርቱ ነው እንላቸዋለን። በደልና ግፍ የሚፈጽሙትን ግን ግፋችሁ ይጠልፋችኋል፣ ቅርብ ነው ሩቅም አይደለም። የሚጠሉት ይወርሳል፣ የሚፈሩት ይደርሳል ይባላልና ያው አንዳንዴ የሆነ ሰው ገፍቶብህ እንዳይመጣ ባለበት መተው ይቻላል። የበለጠ ስትበድለው የሚፈራው ነገር ይከሰታል። ኢንሻአላህ የአክሱም ምድር ወደ መጀመሪያው ታሪኳ ተመልሳ ትላልቅ መስጊዶች የሚሰሩበት ሙስሊሞች አንገታቸውን ቀና የሚያደርጉበት ይሆናል። አንቀሪብ በኢዝኒላህ አብሽሩ ፈነስሩ ቀሪብ እንላለን። የሁላችንም ግዴታ በዱዓ እነሱን
ማንኛውም ተበዳይ ሙስሊም ተበዳይ ሰው አለመርሳት። በቃ ዋጋ የማያስከፍለን አነስተኛው ትብብርና እገዛ ይሄ ነው። አቅም የለኝም አላቅም ምናምን የሚባል ነገር የለም። እንትና ይከለክለኛል እንዲህ ሆናለሁ ታሰራለሁ እፈታለሁ ማንልበት የመጀመሪያው መካከለኛው የመጨረሻው መሳሪያችን ዱዓ ነው። አላየንም ነብዩላህ ሙሳ አለይሂ ሰላቱ ወሰላም ሌሎች ነቢያቶች ይታገሉና መጨረሻ ማን ነው የሚለምኑት? ከመጀመሪያም ጀምሮ አላህ ነው። ኢኒ መግሉቡን ፈንተስር 950 ዓመት ታገሱና ያ አላህ ረድተውኛልና አግዘኛሉ። አላህ እርዳታውን አመጣ። ከአላህ ጋር ትስስራችን ጠንካራ መሆን ያስፈልጋል። ሁሉም ኃላፊው በኃላፊነቱ ታዋቂው በታዋቂነቱ ሁሉም ባለበት የሙስሊሞችን ሐቅ እንዲጠበቅ የመዝሉሞች ሐቅ የተበዳዮች ሐቅ እንዲከበር አስተዋጽኦ ማድረግ የግድ ነው። አላህ ፊት ያስጠይቀናል። አሁን እዚህ መልስ አታፍርም እንዴ? የክርስቲያን ስጋ ይበላል ያልክ እሺ ደንቆሮ ሌላ የለ ምንም ሰው ኮሜንት ላይ እንዳናገረው። እሺ በሱ ላይ ከኔ ጋር ማውራት ትችላለህ? አላህ ሱብሓነሁ ወተዓላ ስለ ክርስቲያኖች ስጋ ምን ብሏል? ንገረኝ እስኪ። ኧረ ዝም በል መናገር አትችልም። ምን ብሏል አላህ? እንደ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን ብለዋል? ዝም በል ምንም ዝም በል አንተ ዝም በል። እሺ ነብዩ ሰለላሁ ዐለይሂ ወሰለም የአይሁድ ስጋ በልተዋል አልበሉም? ኧረ ዝም በል አቦ አንተ ምንም መልስ የለህም። ዝም ባርፈ ቅሪአንተን ቅራ ላሳየህ እንደበሉ ነብዩ ሰለላሁ ዐለይሂ ወሰለም እንደበሉ ላሳየህ። ኧረ ተው ላሳየህ ወይ ሙስሊም ነህ? ትንሽ ልንገርህ ብዬ ነው። ምን አይነት ሰው ነህ? አላህ ብለህ እንደው እንዴት ክርስቲያን ስጋ ይበላል ካለ ስንት ዑለማ አለ። አንድም የገጠር ሸካ ሆነ እየዞርኩ ጠይቄያለሁኝ በየቦታው ስንት አህባሾች ከኔ ፊት መጥተው እንዲሁም ደግሞ የክርስቲያን ሰባኪዎች ምናምን እዚህ መጥተው ከመሳደብ ውጭ ሌላ ምን አላህ ሙስተዓን። እሺ ምን ይሻላል? በጫት አይምራቸውን ደፈኗቸው ምን እናድርግ? አላህ ሙስተዓን። እሺ ጥያቄ አለ ግን እሺ የአክሱም ሙስሊሞች መብት መከበር አለበት ብዬ በሰራሁት ቪዲዮ ላይ እዚህ ጋር አየለ ማሞ የሚባል ጀለስ ምን ብሎ ኮሜንት አድርጓል? በመጀመሪያ መካ ቤተክርስቲያን አለ ወይ የሚል ኮሜንት አድርጓል። መካ ቤተክርስቲያን መኖር አለበት መጀመሪያ አክሱም ላይ መስጂድ እንዲሰራ ምናምን የሚል የተለመደ ከኋላ ቀርነትና ከድንቁርና የሚመጣ ኮሜንት ነው ይዘው የመጣው። ብዙ ጊዜ ተመልሶለታል። እንዲህ አይነት ጥያቄዎች ብዙ ጊዜ ተመልሰዋል። ነገር ግን ድንቁርና ይስፋፋል እንደ ካንሰር ነውና መመለስ አለበት አሁን በሚለው ነው። ፈርስት ኦፍ ኦል መካ ላይ በቤተክርስቲያን አለ ወይ ብለህ የጠየቀኝ ጥያቄ መልሱ ምን መሰለ? ምን አገባህ ነው። አንተስ ምን አገባህ እኔስ ምን አገባኝ ነው ጥያቄው። አንተ አየለ ማሞ ኢትዮጵያ ውስጥ ቁጭ ብሎ አንድ ሳውዲ የሚባል ሉዓላዊ ሀገር የራሱ ህዝብ የራሱ መንግስት የራሱ ህግ ያለው ሀገር ግዛቱ ላይ ስለሚያደርገው ነገር አንተ ትዕዛዝ የመስጠትም ሆነ ምን ማድረግ መብት የለህም። ይህ ለራሴ ያለ የተለጠጠ አስተሳሰብ ነው። ተረጋጋ። ምንም አያገባህም ነው ፈርስት ኦፍ ኦል አንተም አያገባህም። ሁለተኛው ደግሞ እኔስ ምን ያገባኛል ነው። ለምን ጠይቀኛለህ? እኔ ምን አገባኝ? እኔ ሳውዲ አይደለሁ ምን አይደለሁ ምን አገባኝ? እኔ ኢትዮጵያዊ ነኝ። የምተዳደረው በኢትዮጵያ ህግ ነው። የተወልጄ ያደግኩት ኢትዮጵያ ነው። ሳውዲ ራሱ ረግጬ አላውቅም። ባይ ዘ ዌይ ማለት ነው። አብዛኛው የኢትዮጵያ ሙስሊም ህብረተሰብ ሳውዲ ረግጦ አያውቅም። የተወሰነው ደግሞ በየት በኩል እንደሆነም አያውቅም። ስለዚህ ለምን ጠይቀኛለህ? ምን አገባኝ? እኔ ይህን ጥያቄ እኮ ልጠይቀኝ አይገባም። ገባ አይደለ? ምንም አያገባኝም። የተጠየቀው መካ ምንድነው? ስለ መካ ስለምን ሳይሆን አክሱም ውስጥ ተወልደው ያደጉ አክሱማውያን እዛው የሀገራቸው ሰዎች ሃይማኖታቸውን በነፃነት የመተግበር መብት አላቸው ነው። ያለነው ኢትዮጵያ ውስጥ ነው። የምንተዳደረው በኢትዮጵያ ህግ ነው። በኢትዮጵያ ህግ መሰረት ደግሞ የትኛውም የኢትዮጵያ ግዛት ከጫፍ እስከ ጫፍ ማንም ኢትዮጵያዊ እምነቱን በነፃነት የመተግበር መብት አለው። ይህ ህጉ ይከበር፣ ይህ መብቱ ይከበር ነው እንጂ የተባልከው ስለሌላ ሀገር ፖለቲካ እና ስለሌላ ሀገር ህግ እንትን አልተባልክም። አይመለከተም ነው። በማያገባ ገብታ እንትን አትበል አትፍትፍት ነው ፈርስት ኦፍ ኦል ማለት ነው። አክሱም ውስጥ ተወልደው ያደጉ አክሱማውያን የዛው አካባቢ ተወላጆች እምነታቸውን በነፃነት የመተግበር መብታቸው ሊከበር ይገባል። ሲሞቱ ደግሞ ሲወለዱ ትብታቸው የተቀበረበት መሬት ላይ ሲሞቱ ደግሞ ሬሳቸው ጀናዛቸው የመቀበር መብት አላቸው። ይህ መብታቸው ይከበር ስትባል ከኋላ ቀርነትና ከድንቁርና ይመጣ ምንጊዜም ታጥቦ የማይጠራ አስተሳሰብ ይዛ አትምጣ። ያሳፍራል። በኩራት የሚጻፍ አይደለም ፈርስት ኦፍ ኦል የሚያሳፍር ነውና ተረጋጋ። አሁን ቪዲዮ ምሰራለህ አንተ አየለ ማሞ ይገባሃል ብዬ አይደለም፣ ግን ዝም መባል ስለሌለበት ነው መነገር ስላለበት ነው። ለማንኛውም መካ ውስጥ ቤተክርስቲያን መኖር አለበት ብለው የመጠየቅ መብት ያላቸው መካ ውስጥ ተወልዶ ያደጉ መካውያን ክርስቲያኖች ናቸው። ቤተክርስቲያን ይሰጠን በሀገራችን ብለው መጠየቅ ያለባቸው።
አይኔ እጠይቃለሁ ካልክ መንገዱን ጨርቅ ያርግልህ። ላጥ ብለህ ሄደህ መጠየቅ ትችላለህ። እኛ አይመለከተንም። የሚመለከተውን አካባቢውን የሚያስተዳድረውን አካል ሄደህ ትጠይቃለህ። በሚመልስልህ መልኩ ይመልስልሃል። እኛን ከኛ ጋር የሚያገናኘው ነገር የለም። የሚመለከተን ነገር አይደለም። ነገር ግን መብት ያላቸው መካ ውስጥ ተወልዶ የሚያድጉ መካውያን ክርስቲያኖች ቤተ ክርስቲያን ይሰጠን በተወለድንበት ሀገር ስንሞትም እንቀበር የማለት መብት አላቸው። ይጠይቁ። ግን ፕሮብለም ምን መሰለህ? የሉም። በሌለ ነገር በማይጨበጥ ነገር በሌለ ነገር ካልሰራን ቤተክርስቲያን የምትል ከሆነም ደግሞ ይጣፍጥልኝ መችል ላጥ ብለህ ሄደህ ስራ። እኛ እኮ ምንም እጅን የያዝን ነገር የለም። ሂድና ስራና ሞክረው። ምን አገባን እኛ። ለማንኛውም የማይገናኝ ነገር ጥያቄ አትጠይቅ። የማይገናኝ ነገር አሁንም ኢትዮጵያ ውስጥ እስካለን ድረስ በኢትዮጵያ ሕግ መሰረት ማንም ኢትዮጵያዊ በየትኛውም ግዛት ላይ ሃይማኖቱን በነፃነት የመተግበር መብት አለው። ማንም እየተነሳ ማንም ጽንፈኛ ሊከለክለው የሚችልበት ነገር የለም። ይህ ሕግ ይከበር ነው እየተባለ ያለው። ይህ ሕግ ይከበር ስትባል የሌላ ሀገር እንትን ለመተንተን አትሞክር። አይመለከተምም፣ አያገባህምም፣ እኛም አያገባንም። እኛ የሚያገባን ጉዳይ አይደለም። ስለዛ እዛ ሄደህ መጠየቅ ትችላለህ። እኛ እየጠየቅን ያለ ነው ስለ ኢትዮጵያ ስለሆነ ማለት ነው። በሌላ በኩል ተያይዞ የሚነሳ ሌላ አንድ እንትን አለ። እኛ ተቀበልናችሁ ምናምን ነገር የሚላለ ማንንም አልተቀበለም። ይህን በተደጋጋሚ ብለናል። ማንንም አልተቀበለም። ኢትዮጵያ ውስጥ ሁላችንም እኩል ነው አገሪቷን የመሰረትናት። የዛሬ 100 ምናምን ዓመት 3000 ምናምን የሚለውን ሳክሰንት ተዋል። ለዛ የዛሬ 100 ምናምን ዓመት ሁላችንም ቁጭ ብለን ሙስሊሙም ክርስቲያኑም ዋቄ ፈታው ምኑም እኩል የመሰረታት ሀገር ነች። እኩል ነው ባለቤትነታችን። የአንድ እምነት የአንድ ብሔር ምናምን የሚባል ጨዋታ የለም። ሁሉም እኩል የመሰረተው እኩል የሀገር ባለቤትነት ያለው ነው። አይ እንዳመጣጣችን ሁሉም እነዚህ ሃይማኖቶች ከውጭ ነው የመጡት ካልክ ደግሞ ሁሉም ከውጭ ነው የመጣው። ክርስትናም ከውጭ ነው የመጣው፣ እስልምናም ከውጭ ነው የመጣው። ስለዚህ ከውጭ የመጣ እምነት መሄድ አለበት የሚል አስተሳሰብም ካለ ሀያ ጓዝህን ጠቅልል እንሂድ። እኛም ወደ መካችን እንሂድ፣ አንተም ወደ ሶሪያ ሂድና ማለት ነው። ተያይዘን ላጥ ብለን እንሂድ። አገሪቷን ለሀገር በቀል እምነቶች ለነዋቂ ፈታ ለሀገር በቀል እምነቶችን ተውና እንሂድ። አትሊስት እኛ ሴፍ የሆነ ሀገር ነው የምንሄደው። እዛ ስትሄድ በሚገባ ቋንቋ ያናግሩሃል። ይህን ድንቁርናን ቶለሬት የሚያደርግ ስለሌለ ማለት ነው እዛ። ስለዚህ ለማንኛውም የሚያዋጣው ተከባብረን፣ ሁሉም ተከባብሮ በየትኛውም የኢትዮጵያ ግዛት ውስጥ ማንም እምነቱን በነፃነት የመተግበር መብቱ ተከብሮለት ሊኖር ይገባል። አክሱም ለብቻዋ ሕግ የሚወጣላት ለብቻዋ እንትን የምትሆንበት ምክንያት የለም። ይሄ ደግሞ ይህ አክሱም ላይ ይህ እየተደረገ ያለው ነገር ነገ ተጧጥፎ የሚቀጥል ከሆነ ግን ሌላ ቦታዎች ላይ ደግሞ ተቃራኒ የሆነ ጽንፈኝነት ልናይ እንችላለን። ተቃራኒ የሆነ ጽንፈኝነትና ኖ ክርስቲያኖች እዚህ መኖር የለባቸውም፣ ሲሞቱ መቀበር የለባቸውም፣ ቤተክርስቲያን መስራት የለባቸውም የሚል ሌላ ደግሞ ተቃራኒ የጽንፈኛ አረማመድ በሚመጣ ሰዓት ነግበኔ የሚባል ነገር አለ። ምክንያቱም ጽንፍ ወጥቶ ነገራቶችን አላግባብ መግፋትና መጎተትና የሆነን ግሩፕ ያናድልኛል የሚሉ እርምጃዎች በአዘር ግሩፕ ደግሞ አንተን ያናድልኛል የሚል ሌላ ጽንፈኛ እንደሚፈጠር ማወቅ አለብህ። ይህንን ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህን ተረድታ ልታወግዝ ይገባል። እንዲህ አይነት እርምጃዎችን አክሱም ላይ እየተካሄዱ ያሉ እርምጃዎችን ልታወግዝ ይገባል። ምክንያቱም ስሩአውት የሂውማን ሂስትሪ ስሩአውት የሰዎች ታሪክ ውስጥ ያየነው አንድ ወገን በአንድ ወገን በጽንፈኝነት ሲገፋ ከተገፊው ወገን ደግሞ ጽንፈኛ መውጣቱ የማይቀር ነው። ይህንን አንደርስታንድ ልናደርግ ይገባል። ለሁላችንም የሚበጀን ለሀገራችን ሰላም የሚበጀን ተከባብሮ መኖር። ማንም የሃይማኖት ነፃነቱን እምነቱን በነፃነት የመተግበር መብቱ በየትኛውም የሀገሪቷ ግዛት ላይ ህገ መንግስቱ የሰጠው መብት ሊከበር ይገባል። በዚህ ላይ ተያይዘን አብረን ልንሰራ ይገባል። ለራሳችን ስንል፣ ለሀገራችን ሰላም ስንል፣ ለአንድነታችን ስንል። ነገር ግን እንደ መሸጋ አይነት ጽንፈኛ ቡድን እዛ የመሸጋ እንደዚህ ተመቶ የሄደ ቡድን አለ። እድሜ ልኩን ከድንቁርና እንትን የማይል ልክ እንደነሱ ሁሉ የእነሱ መጠቀሚያ ለመሆንና እነሱ የሚያራግቡትን የእምነት ግጭት እዚህም ሪቨርብሬት አድርጎ እዚህም ችግር እንዲፈጠር የምናደርግ ከሆነ ሁላችንም ነን አንድ ሀገር ነው ያለን፣ ሁላችንም ነን የምንቸገረው። ስለዚህ እንደዚህ አይነት ምንድነው ማን ነበረ ስሙ የአየለ ሞላ አይነት ድንቁርናዎች ምናምን ነገር እንተውና እናስብ። በስነ ስርዓት ብናስብ ይቻላል። ለሀገራችን ሰላም የሚበጀው ተከባብሮ ማንም ህገ መንግስቱ የፈቀደለትን የእምነት ነፃነት መብቱን የማግኘት ሲሞት በተወለደበት ሀገር ላይ የመቀበር በሀገሩ ላይ በኢትዮጵያ ላይ የመቀበር መብቱ ሊከበርለት ይገባል። ማንም ጀናዛ ተሸክመ ከዚህ ግዛት ውስጥ አትቀብርም ሊባል አይገባም። ይህንን ህግ ለራሳችን ስንል ነግበኔ የሚባል ነገር አለ። ሁላችንም ለራሳችን ስንል ይህን ነገር እንደዚህ አይነትን ጽንፈኝነት ልናወግዝ ይገባል። የማይሆን ሎጂክ መካ ምናምን ሳውዲ ምናምን የሚል የድንቁርና ሎጂካችንን እንተው። ስለዚህ አየለ ሞላ እዚህ ኢትዮጵያ ውስጥ ቁጭ ብለህ የሆነ አረቄ ቤት አረቄህን እየጋፍክ ስለ መካና ስለ እንትን ልታወራ አይገባም። መብት የለህም። ደግሞ እኛንም ልጠይቅ አይገባም። እኛም መብት የለንም፣ አያገባንም ማለት ነው።